እንደ ኢየሱስ በድሉ አግጅራ የማይጻፍ ገድል 11 እውነተኛ ታሪኮች የመስዋዕትነትህ ፀሐይ እንደ ጨረቃም ሳትታይ ብትረግፍ ይጸድቃል ያልከው ችግኝ ጠውልግልግ ቢልብህ ደምህ እዳው ተረፈኝ መስቀል እኔኑን ቸነከረኝ። የመጠበቂያ ቀለበቱ የተነቀለበት የእጅ ቦምብ በቀኝ እጁ ይዞ የቦምቡን ቀለበት በያዘበት የግራ እጁ ከፊት ለፊቱ በግማሽ ክብ ያጠሩትን ምልምሎች ገፍቶ ያረቃቸው ይመስል ዙሪያቸውን እየቃኘ ዞር በሉ አለና በከፍተኛ ድምፅ ደጋግሞ ጮኸ። አንዳንድ አሰልጣኞች ምልምሎችን ለማስበርገግ አልፎ አልፎ እንዲህ አይነት ሞት ያዘለ ቀልድ ይቀልዳሉ። ለዚህ ነው የምክትል መቶ አለቃ ላቀው በዛብህ ጩኸት ከፊት ለፊቱ በግማሽ ጨረቃ ተጨፍቀን ያጠርነው ምልምሎች ያላስደነገጠን። ቅዳሜ ግንቦት 4 ቀን 1975 ዓ.ም ከጠዋቱ ልክ በ3 ሰዓት ቀጠን ረዘም ያለ ለግላጋ ወጣት ነው። የለበሰውን ቀጠልያ ቱታ ወገቡ ላይ በቀበቶ ጥብቅ አድርጎ አስሮታል። የተጫማው የአየር ወለድ ጫማ ነው። ገንቤላውንም አስሮታል። ባጭሩ የተቆረጠው ሉጫ ጸጉሩ ላይ የወታደር ኮፍያ ደፍቷል። ሙሉ የወታደር ልብስ ቢለብስም ወታደር አይመስልም። ለግላጋ ቆመነው ገና ለውትድርና ከትምህርት ቤት የታፈሰ ወጣት እንጂ 6 ወር በካዴት ማሰልጠኛ ቆይቶ በምክትል መቶ አለቅነት የተመረቀ ከዚያም በኋላ በአሰልጣኝነት ለ1 ዓመት ገደማ ያገለገለ ወታደር አስመስለውም። እጅብ ካሉት ቅንድቦቹ ጥላ ስር ትልልቅ አይኖቹ ፈገግታ ይረጫሉ። ከአንድ ወታደር አይኖች ከሚጠበቀው አስፈሪነት እሱ አይኖች ውስጥ አይታይም። ፍንጭቱ በወታደርነቱ ላይ በፈገግታ ያሾፋል። ምክትል መቶ አለቃ ላቀው በዛብህ ወታደር አይመስልም። የወጣትነት ቁመናውና በሁለመናው የሚንጸባረቀው ስሜት ከውትድርና ሙያው ጋር ያልተዋሃደለት እንደ ምክትል መቶ አለቃ ላቀው በዛብህ ያለ ሰው በውርርድ አይገኝም። ድንገት ለተመለከተው ወታደር መስሎ ለመኮመክ የወታደር ልብስ ለብሶ መድረክ ላይ የወጣ ኮሜዲያን ይመስላል። ጫካ በከበበው ሜዳ ጫፍ ላይ ከትልቅ ዋርካ ስር ቆሟል። ከፊት ለፊቱ የእጅ ቦምብ ስጥ አለ። በሰፊው በተዘረጋው ሸራ ላይ የእጅ ቦምቦችና የቦምቦቹ ከምስሮች ተደርድሯል። ከሸራው ፊት ለፊት እኛ ምልምሎች እጅብ ብለን ተቀምጠናል። ዛሬ የምንማረው ስለ የእጅ ቦምብ ነው አለ ምክትል መቶ አለቃ ላቀው ኮፍያውን ካጭር ሉጫ ጸጉሩ ላይ አንስቶ ወገቡን ጨምቆ የንብ አውራ ካስመሰለው ቀበቶ ስር እየወሸቀ። የመሳሪያ ትምህርት ሲሆን ደስ ይለናል። ዋናው ምክንያት ብዙ ድካም የለውም። ከቆጠራ በኋላ ትምህርት እስከሚሰጥበት ቦታ በሶምሶማ ሩጫ ሞራል ማለት ጭፈራ ማለት ነው እንሄዳለን። በአብዛኛው የትምህርቱ ቦታ ከመኖሪያችን ራቅ ያለ ነው። እጅግ ቅርብ የተባለው የተኩስ ወረዳ እንኳን ከ3 ኪሎ ሜትር በላይ ያስኬዳል። በሶምሶማ ሩጫና በጭፈራ ወይም በፍጥነት እርምጃና በመዝሙር ያን ያህል ተጉዞ ሌላ አድካሚ የስልት ትምህርት መማር ያደክማል። የመሳሪያ ትምህርት የሚወደድበት አንዱ ምክንያት ይሄ ነው። እንደ ረፍት ይቆጠራል። ሁለተኛው ምክንያት ደግሞ ትምህርቱ አዲስ ነገር የምናውቅበትና ስሜትን የሚያስደስት መሆኑ ነው። ሙሉ በሙሉም ባይሆን እጅግ አብዛኛው ምልምል የመሳሪያ ትምህርት ደስ ይሏል። በስሜት ነው የሚከታተለው። ምናልባት የሰው ልጅ ተፈጥሮ ከፍቅርና ከሰላም ይልቅ ለጦርነትና ለመግደል የቀረበ ይሆን? መተኮስ ያስደስተናል። በሰው ምስል ተቀርጾ ከፊታችን የተገተረውን ኢላማ መተን ስንጥሰው የሚሰማን እርካታ ባሸዋማ በረሃ ውስጥ ጥምን ባላባው ቢራ በመቁረጥ ከሚያገኘው እርካታ ይወዳደራል። የእጅ ቦምቦች አይነት 2 ናቸው አለ ምክትል መቶ አለቃ ላቀው ፊት ለፊታችን እንደቆመ በሸራ ላይ የተደረደሩትን ቦምቦች ቁልቁል እየተመለከተ። እነዚህ የእጅ ቦምቦች F1 እና F42 ይባላሉ። ይሄኛው የእጅ ቦምብ F1 ይባላል። ምሽግ የያዘ በመከላከል ላይ ያለ ጦር የሚጠቀምበት የቦምብ አይነት ነው። ጎንበስ ብሎ በሸራው ላይ ከተደረደሩት ቦምቦች መካከል እንደ አናናስ በትንንሽ ክርክር አካላት የተሰበጠውን የጎረምሳ ጭብጥ የሚያህል ድቡልቡል ብረት አነሳ።
የዋህ አስተያየቱና ፍንጭቱ የፊቱን ገጽታ ቦምብ የጨበጠ ወታደር ሳይሆን ጠመኔ የያዘ መምህር አስመሰሉት። ይህ የቦምብ ዋና አካል ነው። ብቻውን ግን ጥቅም ላይ ሊውል አይችልም። እዚህ ቀዳዳ ውስጥ የቦምቡን አናት ወደኛ አዙሮ እያሳየ የሚገባ አቀጣጣይ ከምሱር አለው። አጠር ያለ እንደ ቆንጆ ልጃገረድ ክብ የጆሮ ጌጥ ያንጠለጠለ ብረት አነሳ። ከምሱሩ ይህ ነው። ይህ ከምሱር በዚህ ቀዳዳ ገብቶ ካልተዋደደ በስተቀር ቦምቡ አይፈነዳም፣ ጥቅም ላይ ሊውልም አይችልም አለና በእጁ ያዘውን ኤፍ1 ቦምብና ከምሱር ከፊት ለተቀመጠው ምልምል አቀበለው። መለስ ብሎ ከሸራው ላይ ሌላ ቦምብና ከምሱር ካነሳ በኋላ በሌላ አቅጣጫ ከፊት ለተቀመጠው ምልምል ሰጠው። እንደተለመደው ቦምቦቹንና ከምሱሮቹን እየተቀባበልን አየናቸው፣ ዳሰስናቸው፣ አሸተትናቸው። እኔ ዘንድ ሲደርሱ ሁለቱንም በግራና ቀኝ እጆቼ ይዤ በጥሞና አስተዋልኳቸው። ቦምቡ አለት፣ የወንዝ ድንጋይ፣ የኤሊ ልብስ፣ ከምሱሩ የቢክ እስክሪብቶ ቀፎ ያክል የወፈረ በቁመቱ አጠር ያለ ብረት ነው። አናቱ ላይ ክብ አልቦ አንጠልጥሏል። ካናቱ ጋር ተያይዞ ወደ ታች የተዘረጋ ቀጠን ጠፍጠፍ ያለ ቦንዳ መሳይ ብረት አለው። መቶ አለቃ እውነቱን ነው። እያንዳንዳቸው በደንብ ብረቶች ናቸው። ሕይወትን ሊያጠፋ የሚችል ኃይል የላቸውም ወዲያው ካልተዋደዱ በስተቀር ያለው ትዝ አለኝ። ግራ እንደገባኝ ቦምብና ከምሱሩን ከበስተቀኝ ለተቀመጠው ምልምል አቀበልኩት። ካልተዋደዱ በስተቀር መዋደድ እንዴት የፍንዳታ የሞት የጥፋት ምንጭ ይሆናል? ከተዋደዱ ከተፋቀሩ ለምን እንዴት ይፈነዳሉ? በገዳዮች መካከል ቢሆን ስምምነት እንደሚያሻ ተማርኩ። መቶ አለቃው ቦምቦቹንና ከምሱሮቹን ከምልምሎቹ ሰበሰበ። ከአንዱ የኤፍ1 ቦምብ በስተቀር ሁሉንም በሸራው ላይ መልሶ አስቀመጣቸው። የኤፍ1 ቦምብ የውጤት ርቀት ከኤፍ42 ጋር ለመወዳደር ከፍ ያለ ነው። በሚፈነዳበት ጊዜ በመጀመሪያ እነዚህ ጉጦች በየአቅጣጫው ይበተናሉ። ከዚያም እያንዳንዷ ጉጥ እንደገና ትፈነዳና ትበታተናለች። በሚወረወርበትም ጊዜ የሚፈነዳው መሬት ላይ እንዳለ ሳይሆን ከመሬት ተነስቶ ነው፣ ትንሽ ከፍ ብሎ በአየር ላይ ነው። ስለዚህ ቦምቡ የወረወረውን ወታደር መልሶ እንዳያጠቃ በመከላከል ምሽግ በመከላከል ላይ ያለ ወታደር ነው የሚጠቀምበት። ጠላት ወደ ምሽጋችን መጠቃቱንና በቦምብ የመግደያ ወረዳ መግባቱን ስናረጋግጥ ከምሽጋችን ቀና ብለን እንወረውረውና በምሽጋችን ተመልሰን በመግባት ፍንዳታውን ካሳለፍን በኋላ በምሽግ ወጥተን ከቦምቡ የተረፈውን ጠላት በሳንጃ እንዘነጣጥለዋለን አለና አይኑን አጉረጥርጦ ጥርሱን ነክሶ ተናገረ። ጥርሱን ሲነክስ ወተት በመሰሉ ጥርሶቹ መሃል ድንገት ብልጭ ያለችው ፍንጭቱ ፉከራውን ዘፈን አደረገችው። አንድ ወታደር ቦምቡን የሚጠቀምባቸው ካልሆነ በቀር ከምሱሩን በፍጹም ከቦምቡ ጋር ማዋደድ የለበትም። ቦምቡን ከከምሱ ጋር አዋደን የምናስቀምጥ ወይም የምንይዝ ከሆነ የከምሱሩ መጠበቂያ ቀለበት በመተሻሸት በመነካካት በመጋጨት ይለቅና ቦምቡ ሊፈነዳ ይችላል። በመጋጨት ያለው ሐሳቤን ወሰደው። ከየሁለት ሰዓቱ ትምህርት በኋላ የሩብ ሰዓት እረፍት የተለመደ ነው። ትምህርት የጀመርነው 2 ሰዓት ከመሆኑ ቀደም ብሎ ነው። ትምህርቱ ላይ ከ1 ሰዓት የበለጠ አልቆየንም። በፍኝ የዘገኑት ተልባ በሰማ ምጣድ ላይ ቢያስቀምጡት ማጀት እንዲሞላ እጅብ ብሎ ተሰብስቦ ተቀምጦ የነበረው ምልምል ሜዳውን አለበሰው። የተወሰኑት ወደ ጫካው የዘለቁ የፍኛቸውን ሸክም አቀለሉ። በግምት ወደ 15 የምንሆን ምልምሎች በሸራ ላይ ወደ ተደረደሩት የእጅ ቦምቦች ተጠጋን። አንሰው አለው ምክትል መቶ አለቃ አጠገብ የቆመውን ምልምል በፈገግታ እየተመለከተ። የትም ጌታ እኔን ነው አለ በፈገግታ። አዎ አንተን ነው አነሳና ቀበለው። ለኤፍ1 የሚሆነው ከምሱር የትኛው ነው? ቦምቡን እየተቀበለ ጠየቀው። በሸራው ላይ ከተደረደሩት ከምሱሮች መካከል አንዱን አነሳና ሰጠው። ትክክል። መቶ አለቃ ላቀው ከምሱሩን ከየትም ጌታ እጅ ተቀበለና በያዘው የኤፍ1 ቦምብ አናት ቀስ ብሎ አስገባው። ከምሱሩን በዚህ ቀዳዳ ካስገባን በኋላ በማሽከርከር እናጠብቀዋለን። ቀስ ብሎ ከምሱሩን ከቀኝ ወደ ግራ በማዞር ከቦምቡ አካል ጋር አዋደደው።
በደን የነበረው የጎበዝ ጭብጥ የሚያክለው ባለ ጓጉጥ ብረት ከምሱር ሲገጠምለት በአንድ ጎን ቀለበቱን አንጠልጥሎ በሌላው ጎን መጠበቂያ ቅጠሉን ካንገቱ ቁልቁል አገልድሞ ሕይወት ያለው ፍጡር መሰለ። አሁን ቦምቡ ለአጠቃቀም ዝግጁ ሆነ ማለት ነው አለ የምክትል መቶ አለቃ በቀኝ እጁ የያዘውን ቦምብ ለግራው ያቀበለ። አፈገፈግን። መፍራታችንን አውቋል። ፈገግ አለ። ቦምቡን በግራ እጁ እንደዋዛ እንደያዘ በቃ አለቀ፣ አሁን ለሥራ ተዘጋጅቷል። እነዚያን 2 ሽቦች ቀና ካደረጋቸው በኋላ ቀለበቱን በብብታቸው ቆልፈው ይዘው ቁልቁል ታጥፈው የነበሩትን 2 ሽቦች አቃናቸው። ጣታችሁን እዚህ ቀለበት ውስጥ አስገብታችሁ የቀኝ እጁን የሌባ ጣት ቀለበት ውስጥ አስገባው። ከዚያ ቀለበቱን መሳብ ነው። በቀኝ እጁ የመሳብ የመመንጨቅ ሁኔታ አሳየ። ይህን ሲያደርግ ግን ጣቱ ሙሉ በሙሉ ከቀለበቱ አልወጣም ነበር። ቀለበቱን መነጨቀው። ይህን ስላልጠበቀ የመጠበቂያ ቅጠሉን ከቦምቡ ጋር አልጨቆነውም ነበር። ዞር በሉ። በግራ እጁ ቀለበቱ የተነቀሉትን ቦምብ እንደያዘ በግራ እጁ እንድንሸሽ ምልክት እያሳየን በከፍተኛ ድምፅ ጮኸ። ከኔ በስተቀር ያመነው ያለ አይመስልም። የጅምላ ሳቅ። ያ ፈገግታ የተረጨበት ፊቱ ከመቀጽበት አመድ መስሎ ገርጥቶ ተመለከትኩት። ከፊት ቆሜ ስለነበር ጭንቀቱ በግልጽ ታይቶኛል። ወደ ኋላ 2 ተራመድኩ። ከፊተኛው ረድፍ ወጥቼ 2ኛው ረድፍ ገባው። የትም ጌታ ቦታዬን ተሻምቶ ወሰደ። እባካችሁ ዞር በሉ፣ ባላችሁበት ተኙ እየጮኸ መልመሎች እንደ ጉንዳን የሚርመሰመሱበትን ሜዳ ቃኘ። ስንት ሞት በእጁ እንደጨበጠ ከእርሱ በቀር የሚያውቅ የለም። በመዳፍ ውስጥ የጨበጣቸውን ሞቶች በዚህ ሁኔታ ሊያቆያቸው የሚችለው ለሰኮንዶች ዕድሜ ብቻ ነው። ደቂቃ አይሞላም። ከዚያ ከመዳፉ ይወጣሉ፣ ይረጫሉ። ወዴት ይወረውረው ይሆን? ጦር ሜዳ ቢሆን ወዴት እንደሚወረውረው ያውቃል። ሳንጃውን ወድሮ ወደ ምሽግ የሚንደረደረውን ጠላት ያጨስበት ይጠብስበት ነበር። እዚህ ያለው ሜዳውን የሞላው ጠላት አይደለም። ገና ብዙ ተስፋ የሰነቁ ምልምሎች ናቸው። ግን ምንም ሊያደርግ አይችልም። ባለሁበት ቁጥጥ አልኩ። የትም ጌታና ሌሎቹ በፊተኛው ረድፍ ያሉ ምልምሎች እንደቆሙ ናቸው። ባሰልጣኙ ቀልድ አለመበርገጋቸውን፣ አለመፍራታቸውን፣ ያለ መስዋዕትነት ለቀልድ ባለመበርገግ ብቻ ጀግና መሆናቸውን ለማሳየት የፈለጉ ይመስላሉ። የተወሰኑት ግን በምክትል መቶ አለቃው ተደጋጋሚ ጩኸት ግራ ተጋብተው ለመሸሽ፣ ለመቀመጥ፣ ለመተኛት እየሞከሩ ነው። ቢዘገይም ቀለበቱን ባወለቀ ቦምብ ፊት ጊዜ የሚለካው በሰከንድ ሽርፍራፊ ነው። ለሰከንድ መዘግየት ወይም መፍጠን የአንድን ሰው ዕጣ የሕይወትና ሞት ያህል ያራርቋል። ምክትል አለቃ ላቀው በዛብህ ቦምቡ እንደጨበጠ ለ3ኛ ጊዜ ዞር በሉ፣ ባላችሁበት ተኙ አለና ጮኸ። ጩኸቱ ተስፋ መቁረጥም የተቀላቀለበት ነበር። የሚናገረው ለኛ አጠገቡ ላለነው ይሁን እንጂ አሻግሮ የሚመለከተው በሜዳው ላይ እንደ አሸን የፈሰሱትን ምልምሎች ነው። በየትኛው አቅጣጫ ሊወረውረው፣ እነማን ሞት ላይ ሊፈርድ ይሆን? መቼም መወርወሩ አይቀርም። ይወረውሯል። ከዚያ ድብልቅልቅ ያለ ፍንዳታ ድምፅ፣ በዚያ ላይ የጫካው ገደል ማሚቶ ተቀባብሎ ሙሾ ይደረደርበታል። ከዚያ የገደል ማሚቶ ሙሾውን ሲያቆም አዋራውና ጭሱ ሲረጋ የሞተ የቆሰለ ምልምል ይቆጠራል። አርቆ ስለሚወረውረውም እኔን አያገኘኝም። በዛሽ ቅጽበት አዘውትሬ እንደማደርገው ለሽንት ወደ ሜዳው ዳርቻ ወይም ወደ ጫካው አለመሄድን እንደ ጀግንነት ቆጠርኩት። ምክትል መቶ አለቃ ላቀው እንደ ቤታዊ መኮንን በማይጠበቅ እንዝላልነት ምልምሎችን የገደለን ያቆሰለ ጸረ አብዮት ተብሎ ሞት ሲፈረድበት በሰከንድ ውስጥ ከሚፈራርቅብኝ ሐሳብ ጋር እየታገልኩ በደረቴ መሬት ተኛውና ቀና ብዬ ተመለከትኩ። ምክትል አለቃው ፊቱን አዞረ፣ ጀርባውን ሰጠን። ከጀርባው ካለ ዋርካ አሻግሮ ሊወረውረው ነው። በዚያሽ ቅጽበት ዙሪያውን ቃኝቶ ይህንን መወሰኑ ታላቅ ወታደርነቱን አሳየኝ። ብዙዎቹ ምልምሎች ቁልቁል ወደ ተዳፋቱ ነው የተበተኑት። ኳርካው ጀርባ ያሉት ምልምሎች ከ5 እና ከ6 አይበልጡም። ወደዚያ ኮረወረው። ግፋ ቢል የ2 እና የ3 ምልምል ሕይወት ቢጠፋ ነው።
እንዴ! ምክትል መቶ አለቃ ላቀው ቦምብ የያዘውን እጁን ካናቱ በላይ አንስቶ ቦምቡን አልወረወረውም። በሁለት መዳፎቹ ጭብጥ አድርጎ ይዞ ሆዱ ላይ አጣበቀው። እንዴ ምን ሊያደርግ ነው? በርከክ አለ። የእናት ሞት እንዳንገበገበው ለቀስተኛ በሁለት እጆቹ ቦምቡን እንደጨበጠ ሰንበርክኮ ኮገቡ ጎንበስ ጭብጥ ኩርምት። ታላቅ የፍንዳታ ድምፅ አካባቢውን አናወጠው። ከዋርካው ላይ አዋፍ ወደ ሰማይ በረሩ። ቅጠሎች ወደ መሬት ረገፉ። ጫካው የቦምቡን ድምፅ እየተቀበለ አለቀሰው። የምክትል መቶ አለቃውን መስዋዕትነትን ዘፈነው። ካፍታ በኋላ ጭንቅላቴን ከቀበርኩበት ቀና አደረግኩ። የቆሙት ምልምሎች በየአቅጣጫው ሮጠዋል። ተነሳው። ሁላችንም በዝግታ ወደ ምክትል መቶ አለቃ ላቀው በዛብህ ተጠጋን። ለመጨረሻ ጊዜ ተንበርክኮ ተጨብጦ በነበረበት ቦታ ላይ ምንም ነገር የለም። በስተግራ 1-2 ሜትር ያህል ርቆ ለብሶት የነበረው ቱታ ተተልትሎ በደም ተጨማልቆ ወድቋል። በእያንዳንዱ የቦምቡ ፍንጣሪ የተቦጫጨቀውን ሰውነቱ ሜዳውን ሞልቶታል ከማለት በቀር ዝርዝር ሁኔታውን መግለጽ ይሰቀጥታል። ያውም ሊገልጸው የሚችል ቋንቋ ከተገኘ። በዙሪያው ከነበርነው ምልምሎች ውስጥ አንድም የቆሰለ እንኳን የለም። የሁላችንንም ሞት እሱ ሞቷል እንደ ኢየሱስ።